አይ ችግር የለውም። ብታወራ አሪፍ ነበር። ብታወራ ያምሻል እንዴ ነው ማለቴ ድምጽ ብታሰማ ጥሩ ነበር። እኔ ልሂድ በቃ። እንግዳ እንደዚህ ነው የምትቀበዩ? የምን እንግዳ? እኔ እንግዳ አይደለሁም። ያው ቤት ነው ብዬ ነው። ደህና አይደለሽም እንዴ? ፊትሽ ትክክል አይመስልም። አይ ደህና ነኝ። አሙሻል እንዴ? ምን ሆነሽ ነው? አሙሻል እንዴ? ዝም ብሎ ራሴን አስሮኝ ነው። ደክሞሽ ይሆናል። ወጭ ማለት አይ ዝም ብሎ ራሴን አስሮኝ። እሺ ወደ ክፍል እሄዳለሁ። እሺ እኔ አደርስሻለሁ። አይ እኔ ራሴ እሄዳለሁ። ችግር የኤሉሽ ወንድም ከውጭ ጋሼ ይዞት መጣ። በዚህን ጊዜ ኑንያትም ውጭ ለመዝናናት እየወጣች ነበረ። ግን ደግሞ አሁን በአይኗም ያየችውን ነገር አይኗን ፍዝዝ አድርጎ ያስቀራታል። ግን ደግሞ የኑንያትንም ብቻ አልነበረም። የኤሉሽ ወንድምም ኑንያትን በጣም አፍጦባት እያያት ነበረ። ዳድ አንዴ መኪናውን አቁመው ብሎ ለአባቱ መኪናው እንዲያቆመው እየነገረው ነበረ። ኑንያትን በጣም አሟት ቤት ተኝታ በነበረ ጊዜ ስልክ ደውላ ወደ መሲ ሀናን ጓደኛዋ ኑንያት ለመሲ ኑንያት የት ሄዳ ነው ላገኛት አልቻልኩም ብላ በምትልበት ሰዓት ኑንያት ቤት ናት፣ አሁን ትንሽ አሟታል ስለሆነ ነው ብላ ስለነበረ ወደ ቤት ትመጣለች። ግን ደግሞ በቤትም ስትመጣ ኑንያትም ተኝታ ነበረ ያገኘቻት። ምን ሆነሽ ነው ጓደኛዬ? በጣም እኮ ተቀያይሯል ፊትሽን፣ ምንድነው የሆንሽውን ብላም በምትላት ሰዓት እና አዎ ትንሽ አሞኛል፣ ጥሩ ስሜት ውስጥ አይደለሁም፣ ማልቀስ ነው የምፈልገው፣ እባክሽን የማለቅስበት ድብቅ ቦታ ውሰደኝ ብላ ኑንያትም ለጓደኛዋ ሀና ትነግራታለች። በዛን ጊዜ እሺ ግን ችግር የለውም ጓደኛዬ ምንድነው ሆንሽብኝ ንገሪኝና እኔ ልረዳሽ ብትላትም ግን ኑንያት ማውራት አልፈለገችም። ብቻ ይህንን ድብቅ የሆነ ቦታና ሰው የማያያት ቦታ ሄጄ ማልቀስ ስላለብኝ ስላለቻት እዛ እንድትወስዳት ትነግራታለች። በዛን ጊዜም እሺ ብላ ከቤትም ለባብሰው በሚወጡበት ሰዓት ጋሽዬ ልጁን ከውጭ ይዞት እየመጣ ነበረ። በመኪናውንም እየመጡ ባለ ጊዜ ኑንያት ከጓደኛዋ ጋር በምትጓዝ ሰዓት ሁለቱም አይን ለአይን ይፋጠጣሉ። ኑንያትና የጋሽዬም ልጅ በሚተያዩበት ሰዓት ሁለታቸውም በጣም ለየት ያለ ስሜት ውስጥ እየተያዩ ነበረ። ዳድ አንዴ መኪናውን አቁመው ብሎ ለአባቱም መኪናውን እንዲያቆመው ይነግረዋል። አባቱም እሺ ብሎ መኪናውን ካቆመው በኋላ ግን ልጄ ለምንድን ነው መኪናውን እንዳቆመው የነገርከኝ ብሎ ይለዋል። ግን ደግሞ እሱ ያየውን የኑንያትን ፊት ስለነበረ ለአባቱም በእጁ ይጠቁመዋል። አቶ ቶማስም ኑንያትን ባየ ጊዜ እንዴ ኑንያት እንዴ ልጄ ብሎ ወረድ ብሎ ከመኪናው ለምን ወጣሽ? እንዳትወጪ ብዬሽ አልነበረም ወይ? ላንቺ እኮ አደጋ ነው ውጭ መታየት ብሎ ይላታል። በዛን ጊዜ ልጁም ወርዶ በሰላምታ ይቀበላትና በቃ አሁን ቶሎ ብለን ወደ ቤት እንሂድ ይላታል አቶ ቶማስም። ከዛም ወደ ቤት እየሄዱና ከቤት ከደረሱም በኋላ በዝምታ ሁለቱም ለብዙ ሰዓታት እየተያዩ ነበረ። መሲም ከፍቅረኛዋ ጋር ስልክ ተደዋውላ እያወራች ነበርና ማታ ለማውራት ተቀጣጥረው ብዙ ሰዓታት ጠብቋትና እሷ ደግሞ ሳትደውልለት ተኝታ ለምን ሳትደውይልኝ ተኛሽ ብሎ እያላት ነበር። እሷም እንቅልፍ አሸንፏትና ሳትደውልለት እንደቀረች ስትነግረውም ችግር የለውም እረዳሻለሁ እኔ ቆንጆ እያለ እና ደግሞም አዋራሽ ነገር አለ ማዋራህ ነገር አለ ብላው እሺ ግን አዋሪኝ የሁሉም ነገር ንገሪኝ ብሎ በሚላት ሰዓት አዎ የማዋራህን ቁም ነገር ነው። አሁን ላይ አንተን አላውቅህም። ስለዚህ እውነተኛ ማንነትህና ፊትህን እንዳየው ስለምፈልግ ይህንን ለኔ ለምን እውነት ፊቴ ለምን እንደማትቀርብና ለምን ድብቅ እንደሆንክብኝ ንገረኝ ብላ ትለዋለች። ድብቁም አፍቃሪዋ ይሄንን ነገር የሆነበት ምክንያት ስላለው ነው፣ ለትንሽ ጊዜ ብቻ ታገሽኝ ይላታል መሲም ከዚህ በኋላ ካሁን በኋላ ምንም ትግስት የለኝም፣ ቆይ አንተ ማነህና ይህንን የድብቅ ነገርህን ምንድን ነው እያስፈራራሃኝ ነው ብላ ትለዋለች።
እሱም አትፍሪ የኔ ቆንጆ፣ ግን ደግሞ አሁን ላይ ካየሽኝ አንቺ እርግጠኛ ስለሆንኩኝ ስለምትርቂኝ ለትንሽ ጊዜ ብቻ ተረጅኝ ብሎ ይላታል። መሲም ካሁን በኋላ አትደውልልኝ እውነት አንተ ይሄንን እውነተኛ ማንነት ካልነገርከኝ ብላ ስልኩም ትዘጋበትና አሁንም በቁጭት ለምን ዘጋሁበት ብላ ትናገራለች። መሲም ከዛ በኋላ እናቷም በመሀል ትመጣባትና ወደ ኑንያት ሄዳ ምግብ እንድትሰራና ሻይ እንድታፈላላት ኑንያትም እንዳመማት ትነግራታለች። በዛን ጊዜ እሺ ብላ መሲም አደርግላታለሁ ብላ ወደ ኑንያት ትሄዳለች። ከዛም መሲም ወይዘሮ ሄለንም ቤት ሆና ባለች ጊዜ ከመሲ ደፍተር ውስጥ ሚሞሪ አውጥታ ወስዳ ከቤት ትወጣና ቶሎ ብላም ወደ መሲ ሌላ ነገር አቅዳላት ስለነበር ለመሲ ደግሞ ቀደም ብሎ ፍቅረኛዋ ደውሎ ነይ ውጪ ቶሎ ብለሽ ነይ ውጪ ብሎ መንገድ ውጭ ላይ እንደሚጠብቃት ነግሯት አሁን እንዴ ብላ ስትለውም አዎ አሁን ብሎ ይላታል። ግን ደግሞ ቃል ግቢልኝ ካየሽኝ በኋላ እንደማትሸሽኝና እንደማትርቂኝ ይላታል። ግን ለምንድን ነው እንደዚህ የምትለኝ? ቆይ ችግር አለ ወይ ብላ እውነቱን ንገረኝ በምትለው ሰዓት እርግጠኛ ስለሆንኩኝ ነው፣ ማንነቴን ስታቂ እንደምትሸሽኝ እርግጠኛ ነኝ ብሎ ይላታል። መሲም እሺ በቃ አልሸሽህም ብላ ቃል ትገባለታለች። ስልኩን ከዘጋችው በኋላ ወይዘሮ ሄለን ድጋሚ ትደውላለች። ወይዘሮ ሄለንም ስትደውል እቺ ሴትዮ ምን ፈልጋ ነው ወደ እኔ የምትደውለው ብላ መሲም በጣም በውስጧ ጭንቀት ይዟት ነበረ። ግን ደግሞ እንደፈራችውም መሲ በደወለችላት ሰዓት አንቺ የት ነሽ ያለሽው ብላ ስትላትም እቤት ነኝ እትዬ፣ ምንድን ነው ችግር አለ እንዴ ስትላት አዎ ነይ ውረጂ፣ አሁኑኑ ውረጂ፣ አለበለዚያ አንቺ ከዛ ካልመጣሽ ውስጥ ከገባሁ ችግር ይፈጠራል ትላታለች። መሲም በጣም በመደንገጥ ውስጧን በፍርሃቻ ይዛትና እሺ እትዬ ግን ምንድን ነው አስፈራራሽኝ ስትላትም አይ አሁን ቶሎ ብለሽ ነይ፣ ደግሞ ይሄ አላስታውስም የሚለውን ዝባዝንኬሽን እዛው ጣይና ቶሎ ብለሽ ነይ ብላ ስትላትም ምንድን ነው የተፈጠረ ችግር አለ ወይ ብላ በምትል ሰዓት አዎ ነይ ሚሞሪውን አግኝቼዋለሁ ደብተርሽ ውስጥ የደበቅሽውም ትላታለች። መሲም የምትገባበትንም ሁሉ ይጠፋትና ምን ብላ በጣም በድንጋጤ ትላለች። አሁን ፍጠኝና ነይ ውረጂ፣ መጥፎ ነገር ሳላደርግሽ ብላ ትስትባታለች። መሲም የግዷን ይህንን ነገር ምን ማድረግ አለብኝ ብላ ወይኔ መሲ ጉድሽ ፈላ በቃ አለቀልሽ እያለች ለብቻዋ ሁሉንም ነገር ጨልሞባት ለብቻዋ ትናገራለች። መሲም ይህንን ነገር ማድረግ አለብኝ፣ ቶሎ ብዬ ለጋሽዬ መናገር አለብኝ ይህንን ነገር፣ አለበለዚያ በቃ አበቃልኝ ብላ ቶሎ ብላ ስልኳን ይዛ ለመጻፍ ትሮጣለች። ግን ደግሞ ለመጻፍ አንድ መስመር እንኳን ሳትጓዝ እጇ በመንቀጥቀጥና እጇ ውሃ ላበላብ ሆኖ በጣም መጥፎ ስሜት ውስጥ ትገባለች። መሲም በጣም ጨንቋትና ይህንን ነገር እንዴት ልወጣው ብላ ብቻዋን አሁንም ሌላ ችግር ውስጥ ገብታለች። ወይዘሮ ሄለንም ሁሉንም ነገር ስላወቀች የመሲ ህይወት ሲኦል አድርጋባት ትገኛለች። የኑንያት በውስጥ የማታውቀውና ከሩቅ ሆኖ እሷን እያፈቀራት ለብዙ ዓመታት እየጠበቃት የነበረውንም የኤሉሽ ወንድም ደግሞ እዚህ ከመጣ ጀምሮ እሷን አሁንም በአትኩሮት እያያት ይገኛል። ግን ደግሞ እሷ ምንም ነገር እንኳን ግራ ገብቷት እሷም በአይኗ እያየችው ይፋጠጣሉ። ግን ደግሞ እሱ እያያት ወደ ክፍል በቃ ሂጂና ረፍት አድርጊ ብሎም በሚላት ሰዓት አዎ በቃ ሄዳለሁ ብላውም ለመሄድ ስትሞክር ግን ያዞራትና እሱም ይደግፋታል። እሺ በቃ ደግፌ ወደ ክፍል ላስገባሽ ቢላትም ግን ደግሞ እሷ አልፈለገችምና ብቻዬ መሄድ እፈልጋለሁ ብላ ትሄዳለች። ግን አሁንም ስላልቻለች መሬት ላይ ልትደርስ ልትወድቅ ሲሆን መልሶ እሱ ያነሳትና ክፍሉ ያስገባታል። በቃ እሺ አሁን አረፍ በይ ብሎ ሲላትም እሺ በቃ እረፍት አደርጋለሁ ብላም እሱም እንዲወጣ ታደርጋለች። እሱም ቀጥሎ በቃ ዝም ብለሽ እረፍት አድርጊ ብሏት ግን ደግሞ ፊቷ ጥሩ እንዳልሆነ ቢነግራትም እሷ ግን እንዲሄድ ነበረ ፈቀደችለት። ከዛን ቀጥሎ ግን እሱም ከተኛችበት መጥቶ እያያትና
እንዴት እንደምትተኛ በአይኖቹን ማየት ስለፈለገ ከዛም እየተመለከታት ምንድነው አይኖችሽን እንዲህ እኔን አስቀምጠሽ አይኖችሽን ትጨፍኛለሽ ወይ ብሎ እያወራም ነበር። ተኝልኝ የኔ አበባ የኔ ጽጌሬዳ እያለ እንድትተኛለት በውስጡ የልቡን ፍቅር እየገለጸላት ይገኛል። አሁን ላይ ኑንያት አዶናይ ከሁሉም ነገር ከውስጡ ምንም ነገር እንኳን ያልነገራትና አዶናይ ከጎኗ ሆኖ ለዚህ ጊዜ ቁጭ ብሎና እሷን ሲጠብቃት የነበረው አሁን ደግሞ የኤሉሽ ወንድም በመጣ ጊዜ ሁለቱም ሌላ መጥፎ ችግር ውስጥ ይገባሉ። ወይዘሮ ሄለንም ሁሉንም ነገር እርምጃዋ አንድ በአንድ በመጓዝ ላይ ትገኛለች። በተለይ የመሲና የኑንያት ህይወት አሁንም ሲኦል አድርጋባቸዋለች። ኤዱም መጥታ መሲንም ከመሲ ጋር ለማውራት በምትሞክርበት ሰዓት መሲ ግን ሁሉም ነገር አበላሽተሽብኛል፣ አንቺ የኔ ጓደኛ ልትሆኚ አትችይም፣ አሁን ካይኔ ዞር በይ ብላ ትላታለች። ሌሎች ደግሞ ይሄንን ነገር ከኋላ ሆና እየተመለከተችና ምን እያደረጉ ነው እነዚህ ልጆች? አሁን መጀመሪያም ጠርጥሬ ነበረ ብላ የሆነ ያልሆነውን መጥፎ ስሜት ውስጥ በመግባት ሁለቱም በጥርጣሬ ለእናቷም ለመናገርና እናቷም ሰሞኑ ላይ ይህንን ነገር ተከታታይ ስላለቻት እውነቱን ለእናቷም ለመናገር ብላ ከነሱም ርቃ ትሄዳለች።